ቤተክርስቲያን ተሰርቶ ነበረ ተሰርቶ አፈረሱት። እኔ በሱ ምክንያት እስር ቤት ገብቼ ነበር። አሁን ድጋሜ እያያችሁ አይደል? እና ስለ ቤተክርስቲያን አይደለም ስለ ጸበሉ ነው እንጂ ፍቃዱ እንጂ ቤተክርስቲያን ለምን በምን ምክንያት ነው መሰረት ምናምን ብሎ ጠየቀኝ። አሰረኝ። አንድ አራት ሰዓት ማለት አንድ ሌሊትና አንድ ቀን ማለት ሲጠሩሽ የበረከት ፍሬ አሉሽ መድኃኒት ነው ስምሽ ለኔ ፈውሶኛል ቀሏ ሸክሜ ሙሽራዋ ስጠራሽ ከደግደጉ ነይ ደረሽ ነፍሳት ሁሉ ይጮኻሉ አማላጄ ነይ እያሉ ባጸናለሽ ቃል ኪዳኑ ባንቺ ምልጃም ይድናሉ ያውቃል በወንጌሉ ወደ ገነት ይገባሉ።
ለሙሴ ወቅነት ደብተራ ስም ገብረ ጓበከመ ነገረ አሮን ካህን ላገላ ሰላሙነ ጴጥሮስ ወድንግልና ለዮሐንስ ወመለሰላሙነ ጳውሎስ ለማርያም ድንግል ነጽሕተ ሰምራ አበዋ ሰርግዋ ደብተራ በማኅደረ ፍቁር ወልዱ ደብተራ ስምገብረ ጓበከመ ነገረ ወልዳን በማእከላ ያረግታነ ቅዱስ ዘእጅመጉን ዘተወልደ ማርያም ቅዱስ እንዱ ተሳለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘእጅመጉን በጥምቀ ዮርዳኖስ ተሰቅለ ደበ መስቀል ተሳለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘእጅመጉን በተነሳ መታራነ ዛለተ አርያም ሰማያት ማናው አገነ መስዋዕት ወነና ያነ መታነ ተሳለነ አምላክነ መንግሥተ በአጡረ መስቀሉ አምላካችን ይማረን፣ በቸርነቱ በምሕረቱ ይጠብቀን። መድኃኔዓለም ክርስቶስ በረድኤቱ በቸርነቱ ይህንን ቦታ ባርኮ ቀድሶ ሕሙማነ ሥጋ በጸበሉ ሕሙማነ ነፍስ በቃሉ የሚፈወሱበት ስፍራ ያድርግልን። በምሕረቱ በቸርነቱ ይጠብቀን። አቡነ ዘበሰማያት ቅዱስ
ለከ የደሉ ወለከ በኢየሩሳሌም ተፈወሰ ዛሬ ዙሩ ምን አይዲ እናንተ እንካዞሽ ተቀበለው እንትን ከዛ ከላይ ወጥተ ደግሞ ከላይ አይዲ አንግል ወደ አይ ቆይ እጉ እንዴት ተወርዱ ቁጭ ብለ ተወርዱ ቁጭ በሉ ዋሻ ነው። ከፈለክ እሱም አለ ከፈለክ ና ተበላ በሚያውቁ ቋንቋ የሚሰማለ በጣም ከዚህ በፊት የሆነ ቤተክርስቲያን ተሰርቶ ነበረ ተሰርቶ አፈረሱት። እኔ በሱ ምክንያት እስር ቤት ገብቼ ነበር። አሁን ድጋሜ እያያችሁ ነው እና ስለ ቤተክርስቲያን አይደለም ስለ ጸበሉ ነው እንጂ ፍቃዱ ነው እንጂ ቤተክርስቲያን ለምን በምን ምክንያት ነው መሰረት ምናምን ብሎ ጠየቀኝ። አሰረኝ። አንድ ራስ ሳይዝ ማለት አንድ ሌሊትና አንድ ቀን ማለት ስለዚህ ሁለተኛ እንዳትመለስ ብሎ ፈርሜ ገባሁ። አሁን ሲገባ አሁን እኛ ይህን ዓላማ አናቀርም አይቀርም እንሰራለን ብለን ሰራን። ሲሰራ የዘበለ ጉዳይ ነው እንጂ የቤተክርስቲያን አይደለም። አሁን ደግሞ ያው እንግዲህ ትንሽ አየር መጥቶ እንዳለፈ ማለት ነው። አየር ገብቶ ያው እንግዲህ ለምን በምን ፍቃድ ነው ብለው አየሩ ትንሽ ይሄንን ግብዣ ታጭ ነበረ። እዚህ ጋር ትንሽ ያስቀሩት እንጂ በቃ ማቀም ይሄን ደስ ነኝ ይሰማችሁ አይደል? ሁለተኛ ቋንቋው ስለሆነ ተቸግሮ ነው እየተነገረ ያለው። ምንድነው እያለ ያለው? እዚህ ቦታ በትልቁ ቤተክርስቲያን ሰርተን ባለመግባባት ቤተክርስቲያኑ እንዲፈርስ ሆነ፣ ቆርቆሮ ማለት ነው። ከፈረሰም በኋላ እሱም ራሱ ታፈርሳለህ ትታሰራለህ በማለት ብዙ ጣውረዶች ነበሩ። የነሱ ደግሞ ቦታቸው ስሪጎዮ ይባላል፣ ሩቅ ነው። ወይዘሮ ፋኖሴ ምግብ በማቅረብ በፀሐይ ብዙ ተንከራቶ ያ ሁሉ ነገሮች ሁሉ 24 ሰዓት ነው የታሰሩት። እሱም ተስተካክሎ ወደዚህ መጣ። ከዚህም ከመጣ በኋላ ሰሞኑንም ሰላም ነው፣ ትናንትናም ሰላም ነው።
ሰይጣን በመካከል አዳሩን ደቂቃ ስለሚበቃው ሆነ። ይሄን ሁሉ ግን አልፈን እናንተ ስለመጣችሁ ደስ ብሎኛል እያለ ነው እያወራ ያለው። አመስግኑ። አቶ ጌቱን ከነ ባለቤቱ መድኃኒዓለም በእድሜ በጸጋ ይጠብቅልን፣ ከነ ልጆቹ ከነ ሙሉ ቤተሰቡ። ምክንያቱም ክርስትና እያችኋል፣ ቅድም የተነጋገርነው ነገር መንገዷ ቀጭን ናት። በቃ ምንድነው ክርስቲያን ይዳንበት፣ ቤተሰብ ይዳንበት፣ የአካባቢ ሰው ይዳንበት ነው የአቶ ጌቱ ሀሳብ። ግን ቤተክርስቲያን ለምንድነው ጸበል ለምንድነው የሚል ነገር ሰይጣን ነው። ሰው ላይ አድሮም ሰይጣን ነው። ቤተክርስቲያን እንዳይሰራ ሰው እንዳይድን የሚከለክለው ሰይጣን ነው፣ ማንም አይደለም። እና ሰዎች ላይ ያደረ። ስለዚህ ያ ሁሉ ፈተና ግን ቢገጥመን አሉ አቶ ጌቱ፣ ያን ሁሉ ፈተና ብንታሰር ታስሬያለሁ ብንታሰር ምን ብንል ምን አላቆመንም፣ ፈተና ምን አላለንም፣ አላቆምንም። ክርስቲያንና እንጨት ሲመቱት ምን ይላል? ሚስማርና ክርስቲያን ሲመታ ሲኮረኮም ይጠነክራል ይላሉና አበው። ስለዚህ ያ ሁሉ መከራ መጥቶ እንኳን እስሩ ምን መጥቶ ያንን ሁሉ ተሻግረነዋል። ዛሬ ደግሞ እዚህ ላይ ደርሰናል። ነገ ደግሞ በበለጠ ገዳም አድርገን እዚህ ሜዳ ላይም ዋሻውም ተሰርቶ ቤተ መቅደሱም አልቆ በክብር እናስመርቃለን እና አይዟችሁ የሚል አጠር ያለ መልእክት አስተላልፏል። አመስግኑላችሁ። እዚህ ጋር ይሄን ከመናገሬ በፊት ወደ በክረቱ ጋር ሄዳለሁ። በእውነት እንደ ሴት ቅድም ተነግሯል፣ ሰምታችሁታል። እንደ ሴት እንደ ወንድ በመክተፍ ያን ሁሉ ትላንት የነበረውን ሽንኩርት በመሸከም በማስፈጨት እንደውም ትላንትና አጋጣሚ ባለቀ በተጣበበ ሰዓት ነው እነ ቡርቴ ቤት ተኪዶ ሽንኩርቱ ተልጦ የመጣውና አፎሚ ልጠውት። ከዛ ማታ እንደገና ከመሸ በኋላ ነው ወንዶቹ መብራት አልነበር ማስፈጭተው ምናምን። እንደ ሴት ያን ሁሉ በሬ ታርዶ መክተፉን ተከትፎ አሁን ይሄ የምላችሁ ነገር ከዚህ ካለው አገልግሎት ውጭ ነው። ከዋናው ከገዳሙ አገልግሎት ውጭ ከመሮጥ ገንዘብ ከማውጣት ምናምን ከዛ ውጭ በዚህ በለቀን እንኳን ያለውን ድካም ነው ልገልጽላችሁ የፈለኩትና ግን እንደዛም ሆኖ ሰይጣንን አሸንፈ ነው ያው ገብተን ነበር አይደል? ቤታዊ ወርደን ነው አይደል? እንደገና የመጣን ነው። እግዚአብሔር ያለው ነገር ሆነና ሰይጣኑንም አሸንፈን ፈተናውንም አልፈን እንዲህ ለመገናኘት በቅተናል። እንደው የተሰማውን ስሜት እንዲናገር ስለምፈልግ ነው። አጠር ያለ የጌቱ ባለቤት እህታችን እሷ ናት። እዚህ ዋሻው ሲሰራ አባ ሲመጡ እንደ አብርሃም ቤቷን ከፍታ ጓዳዋን ማጀቷን ከፍታ ምንም ፊቷ አንድ ቀን ሳይጠቁር በእውነት ይህንንም ድግስ እዚህ ያደረሰች እህት ናትና ሲያመስግኗታል። ይልል በሉ እድሜ ከጤና ጋር ይስጣት፣ ልጆቿን ይጠብቅላት፣ እርሻውንም ከብቱንም መድኃኒዓለም ደግሞ ብርክ ያርግላት። አሜን። እሺ ወደ ወንድሜ ምለው የለኝም። እግዚአብሔር ደስ ቀን ያደረሰን ክብር ምስጋና ይግባው። እዚህ ቦታ ላይ ብዙ ውጣ ውረዶችን ያሳልፈናል፣ ብዙ መስዋዕትነት አድርገናል። ግን ቀላል ነው። ከዚህ በላይ ደግሞ ወደፊት ብዙ ነገር እናደርጋለን። ብዙ አባቶች ከጎናችን አሉ፣ ብዙ ወጣቶች ከጎናችን አሉ፣ የኔ ጓደኞችም አሉ። እንታገላለን። አሁንም እናንተ ዛሬ አጋጣሚ ሆኖ ከታች ነበር ያቺ እንጨት የምታነባጋ ድንኳን አድርገን እዛ ነበር ፕሮግራም ያሰብነው። ለዚህ በወቅታዊ ሁኔታም አንዳንድ ነገሮች ዝም አለመግባባት ነው። ግን አሁን ሰላም ነው። እናንተም በሰላም መጣችሁልናል። ስለመጣችሁ በጣም ደስ ብሎናል። እናንተም በማግኘታችን በጣም ደስተኛ ነን። እናንተም ትሄዱ ዛሬ ብዙ እንትን አይኖርም ነበር፣ ግን እግዚአብሔር የተመሰገነ ይሁን። አሁንም እንቀጥላለን። ቤተክርስቲያኑን እንሰራለን፣ ዋሻውም ይታነጻል፣ ጸበሉም ይቀጥላል፣ ይሰራል። አንድም ቀን አንወዝንም፣ እንቀጥላለን። አመሰግናለሁ። እውነት ለማውራት እንዲህ አይነት ቆራጠኝነት ውሳኔ ትልቅ የመንፈሳዊ ጥንካሬ ይፈልጋል። የምርን ነው ማውራት። ምክንያቱም በቃ ምንም ፈተና ቢገጥመን ምንም ተራራ የሚያህል ፈተና ቢገጥመን ብሏል። በቃ ስራውም ይሰራል፣ ዋሻውም ይታነጻል፣ ቤተ መቅደሱም ይሰራል፣ ይታነጻል። ጸበሎቹም 14 ምዕራፍ ጸበላችሁ እነሱም ይወጣሉ፣ ህዝብ መጥቶ ይድናል። እናንተ ብቻ በጸሎትም በጉልበትም በሐሳብም በምንም በገንዘብም ከጎናችን ሁኑ ተብላችኋል። ተቀበላላችሁ? እሺ ልበሉና እግዚአብሔር ሙሽራዬ ሰለሞን አለሽ ማርያም
ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እቲ ሙሽራዬ ሰሎሞን ያለሽ ማርያም አገባዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ማርያም ግቢ ከቤቴ ሁሉም ሰው ለራሱ ወጥመድ ሲዘረጋ ለክብር ሽልማት ለራሱ ሲያስጠጋ ድንግል እንደ ባሪያዋ ተሸከመች ጌታን በትሕትና ታገለግያለሽ። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን እዚህ ሙሽራዬ ሰሎሞን ያለሽ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ማርያም ግቢ ከቤቴ ወርቀ ዘቦ ለብሰው ከቤቱ ከሞሉ በሐርና በወርቅ ከተንቆጠቆጡ በሰው ፊት ያማሩ ብዙ ነፍስ አለ ጌታ ግን ወደደሽ እናቴ ነሽ በደመና እመቤታችን ርተህልና እዚህ ሙሽራዬ ሰሎሞን ያለሽ ማርያም አገባዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ማርያም ግቢ ከቤቴ አሳድጎታል መልአኩ መግቦ ተሸልመሽ ሳለ በሶልሽ ተውቦ እጅግ በትሕትና ስላገለገልሽ እንደ ኪሩብ መልአክ ጌታን ተሸከምሽው። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ርተህልና እቲ ሙሽራዬ ሰሎሞን ያለሽ ማርያም አገባዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ማርያም ግቢ ከቤቴ የባሪያውን ውርደት ተመልክቷልና ለወለድሽው ንጉሥ ይድረሰው ምስጋና ከልብ ወጣ እንጂ ከንቱ ሆኖ አይደለም እንላለን እኛም ደስ እንላለን። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ርተህልና እቲ ሙሽራዬ ሰሎሞን ያለሽ ማርያም አገባዬ ሰሎሞን ያለሽ እኔም ልበልሽ እናቴ እማምላክ ግቢ ከቤቴ እኔም ልበልሽ እናቴ እማምላክ ግቢ ከቤቴ ደስ ብሎን መጣን ደስ ብሎን አይሰማም ደስ ብሎን መጣን ደስ ብሎን የተበሏ አንቺ አለሽ ብለን አይሰማም ደስ ብሎን መጣን ሙሽራዋ የኛ እንኳን መጣችሁ እንኳን ቆያችሁ ዛሬ ነው ቀኑ መፈወሻችን አዳዬ መናኩ ዳሬ ማርያም አዳዬ ለተዋርዶ ልጅ ልልበዬ አበባየው ክረምቱ አልፎ
በጋው መጣል ሰሩ መዳናለ ስለፈቀደል አዳዬ መና ሙዳዬ ማርያም የኛ ነው የኛ ታሪክ አላት ታቦተ ጽዮን አለችበት የጸሎት ስፍራ የኪዳን አገር ኢትዮጵያ ሀገሬ ሀገሬ እግዚአብሔር የእኛ ዋሻውን አሰማ አናፍር ትምክህታችን ነው መስገድ ነው የእኛ ዋሻውን አመስግኑ አናፍር ትምክህታችን ነው መስገድ ነው የእኛ ነው የእኛ ነው የእኛ በአንድ ድንጋይ የተዋቀረ የላሊበላ ቤተ አራት ክፍቶሮ ዜና ማይገባ አቡነ አሮን መለኛ ወቅት የኛ ዋሻውን የኛ ዋሻውን የኛ ነው የኛ ኢትዮጵያ ሀገሬ ልጅ ባቦቴ የደንጎልኛ በገደቦቴ አምላክ ሰምሆን ምስጢሩን አውቆ ኢየሱስ አምኖ መጣ ተጠምቆ የኛን ዋሻውን ነቅሎ ጸበሉ አሰማ ትምክህታችን ነው መስቀል የኛን ዋሻውን ነቅሎ ትምክህታችን ነው መስቀል ትምክህታችን ነው መስቀል የኛ ነው የኛ ነው የኛ ትምክህታችን ነው የጌታ መስቀል አምነን መለያችን ማይተባችን ተዋህዶና እምነታችን እናታችን አማላጃችን የእኛን ዋሻ አሰማምስ አናፍርም መድኃኒቴ ጌታ መድኃኒቴ መድኃኒቴ የዘላለም ቤቴ መድኃኒቴ በኢያሪኮ መንገድ መድኃኒቴ ስለመንኩት ብዬ ጌታ መድኃኒቴ ዓይኔን አበራልኝ መድኃኒቴ ኢየሱስ አባቴ መድኃኒቴ የዘላለም ቤቴ ጎርቻ ጎጎታ ጎርቻ ጎጎታ ጎርቻ አይሰማ ጎርቻ ኮከራ ኢያሪኮ ጎርቻ ኮላማ እምቡንተሬ ጎርቻ ኮካደናነንቱሬ ጎርቻ ኮ ሲገረ ኮዱሬ ጎርቻ ኮ ሲቱ ይፋፍተሬ ማን ብዬ ልጥራው ስምህን ማን ብዬ ልጥራው ስምህን መድኃኒዓለም የሞላችን አባትና ኤሬኙስ እንጀታ መቃኬቴ መድኃኒዓለም በይሳኮ ቱርቤ ማርያም የአዳኮ ሚካኤል የአባኮ ኤሬኙስ እንጀታ መቃኬቴ እንዴው እንዳለኔ ድንግል ትባርከኔ
ሰማይቷ ደረሰልን ምልጃና ጸሎቷ መላእክቱ ሲጠሩሽ የበረከት ፍሬ አሉሽ መድኃኒት ነው ስምሽ ለኔ ፈውሶኛል ቀሏል ሸክሜ ሙሽራዋ ስጠራሽ ከደቅደቁ ነይ ደረሽ ነፍሳት ሁሉ ይጮኻሉ አማላጄ ነይ እያሉ ባጸናለሽ ቃል ኪዳኑ ባንቺ ምልጃም ይድናሉ ያውቃል በወንጌሉ ወደ ገነት ይገባሉ። አቡነ ዘበሰማያት ዘበሰማያት አቡነ ዘበሰማያት በዚህ ቤት መድኃኒዓለም ያውርድ በረከት መድኃኒዓለም ያውርድ
በሰማያት አቡነ በሰማያት አቡነ በሰማያት በዚህ ቤት ድንግል ማርያም ታውሪድ በረከት በዚህ ቤት ድንግል ማርያም ታውሪድ በረከት ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት በዚህ ቤት ሙሽራዋ ታውሪድ በረከት በዚህ ቤት ሰማይቷ ታውሪድ በረከት ወደዚህ በሰላም እንደመጣችሁ ወደ ሰፈራችሁ ወደ ሁላችሁም ምቾት ሳይወጋችሁ ድንጋይ ሳይመታችሁ በሰላም ግቡ። የቅዱሳን አምላክ የሁላችሁንም እንቆቅልሽ ትፈታላችሁ። አባታችን ሆይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ የተባረከ ነው። ዛሬ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። የእናንተንም ኃጢአት ከዛሬ ሰዓት ጀምሮ ከልጅነት እስከ እውቀት ከእውቀት ከሽባት የሚያሰጣትን እግዚአብሔር ይባርክ። እልል በሉና እግዚአብሔር